ትደመጡበት የምትሰሙበት ካልሆነ በቀር አታውሩ። በቃ ዝም በሉ። እውነትም ነው የምልህ ጽንሱ ታገባሃለች። እርግጠኛ ጥቅሶ አስተያየት አይሰጥም። ቤተሰብ ግን ማለት ነው። ታዲያ ሽምግልና መላክ አይቀልም ወይስ የሴት ሽምግልና ተጀመረ? ይቅርታ አድርጉልኝ ቤተሰብ። ታገባለች። እንደዚህ ነው እንዴ ተነጋገሩ? ታገባለች ማሚ እንደዚህ ነው እንዴ ተነጋገሩ? እስክስታ ዳርዳሩ ምንድነው የሚባል ተረት አለ። ድሮም እኮ እኛ አውቀናል እኮ እንደው አስጨነቃችሁን እንጂ አውቀናል። አላዛርና ጽንሱ አቀቁበት። ዝር አትበሉ። አንዳንዴም የእናንተ ጊዜ እስኪመጣ ቀረት ማለት ልመዱ። የማይደርስ መስሏችሁ አትቸኩሉ። ነው ቀብራራዬ ባሸንጓሊትም ያምራል እንዴ በኪንም እንዳረው እንጂ እንደዚህ ብለን። ሰላም ጤና ይስጥልን ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አላችሁ? እንዴት ናችሁ? አለው ደህና ነኝ እግዚአብሔር ይመስገን። ዛሬ እንዴት አብርሃም ተገኘ ልትሉ ትችላላችሁ። ዛሬ እንግዲህ ሀይሚዬ ከሱ እንድትማር የምፈልገው ነገር አንድ ነገር አለ። ለሀይሚ ልናገር የሆነ ነገር መጥቻለሁ። ትወዱታላችሁ ብዬ ተስፋ አደርጋለሁ። ውድ ቤተሰቦቼ እንግዲህ ትናንትና በተፈጠረው ፕራንክ በጣም ብዙ ልጆች ሀይሚን እየዘቀዘቃችኋት ነው። በፍጹም መሆን የለበትም። ግን እኮ እናንተ ሀይሚን ሲዘቀዝቁ ብሩክ እኮ በጣም እንደሚከፋው ታውቃላችሁ። ሀይሚን በክፉ አይን ማንም ሰው እንዲያይብኝ አልፈልግም ብሎ ተናግሯል። እንግዲህ አንድን ሰው በእርግጥ ሀይሚን ውደዷት ብዬ እኔ አላስጨንቃችሁ፣ መብታችሁ ነው ማለት የፈለጋችሁትን መውደድ ማድነቅ መብታችሁ ነው። ግን ደግሞ መዘቅዘቁ ምን አስፈለገ? እውነት ብሩክ ያሳዝኗችሁ እሷ የተጎዳች መስሏችሁ ነው የዘቀዘቃችኋት ወይስ ምንድነው? እኔ ምንም ሊገባኝ አልቻለም። ለዘቅዛቂዎቹ ጥያቄ ነው ይሄ ማለት ነው። እንግዲህ ትናንትና በተፈጠረው ነገር በጣም ብዙ ልጆች ብቻዋን እየዘቀዘቃችኋት ነው። ያንን ብሩክን የጠቀማችሁት መስሏችሁ ነው? በጣም የሚገርመኝ አንዳንዴ ጥያቄ ይሆንብኛል እኔ ለራሴ ማለት ነው። ማለት ሀይሚ የሆነ ነገር ስትሆን ብሩክ የሚዘቀዝቃለ። ሀይሚ እንደዚህ ስትሆን የሚበዛው ግን በብሩክ ነበረ። አሁን ላይ ግን እግዚአብሔር ይመስገን ብሩክ እየተስተካከሉ ነው ብሩክን የሚዘቀዝቁ። ስለዚህ ሀይሚን የምዘቀዝቁ ሰዎች ብትስተካከሉ በጣም የተሻለ ነው ብዬ አስባለሁ። ዛሬ ደግሞ እንግዲህ አንድ ሀሳብ ልሰጥ የመጣሁት ሀይሚ ከብሩክ አብርሃም ታደሰ እንድትማር የምፈልገው ነገር ሀይሚ ታደሰ ምን መሰላችሁ? ሀይሚዬ ብዙ ጊዜ ኢንስታግራም ላይ አንዳንድ ጥቅሶች አንዳንድ ነገሮችን ትጽፋለች። ይሄ ማለት ይሄንን ጻፈች ማለት እነዛ የሚሰድቧት የሚተቿት ሰዎች እያየችላቸው እንደምትናድድ ነው የሚረዱት። ትናንሽ ዩቲዩበሮች ደግሞ እኛ ማለት ነው። እኔ በእርግጥ ብዙ ቴክስቷን አምጥቼ እዚህ ለጥፎ ማውራት ምናምን ደስ አይለኝም። አንዳንዴ ለምን ደስ ይላቸዋል እንዳየችውና እንዳላየችው የሚለውን ነገር አለብኝ። እና አብርሃምንና ሩታን በዚህ በጣም ነው የማደንቃቸው። ምክንያቱም እንደ አብርሃም የተሰደበ እንደ አብርሃም የተረገጠ ማንም የለም ዩቲዩበር ላይ ማለት ነው። ግን ዛሬ የልጅ አባት ሊሆን ነው በነገራችን ላይ አብርሃም ማለት ነው። እና እንደዚህ አይነት ነገሮች ቦታ አይሰጥም። ለሚዘቀዝቁ ለሚሳደቡ ቦታ አይሰጥም። ስራና ስራውን ብቻ ነው። ስለዚህ ሀይሚዬም ከሱ ምሳሌ እንድትወስድ ይፈልጋለሁ። ሰው የፈለገውን ያውራ። አንቺ ግን እንደዚህ አይነት ጥቅሶች ምናምኖችን ነገር እንደዚህ ባትፖስቺ በጣም አሪፍ ነው። አንቺ በምትፖስቻቸው ልክ አንደኛ በጣም ዩቲዩብ ይሰራል። ምሳሌ ነው። በቃ አይዲያ ነው የምታመጣው። አይዲያ ሀይሚ የምታመጣው ነገር አይዲያ ነው የሚያደርጉት ሁሉ የሚጠቀምበት። እንደዚህ አይነት ጽሁፎችን ባትከታተይ ተከታተለሽ እንኳን የሚያናድድሽን ነገር እንዳየሽላቸው እየተረዱ ነው። ስታይላቸው ደግሞ ማለት ነው ነገም የባሰ ነገር እየጻፉልሽ ነው የሚመጡት። አንቺ እነሱን ማቃጠል ከፈለግሽ እነሱን ማናደድ ከፈለግሽ ለአንቺ የሚጽፉልሽን ነገር አለማየት፣ መልስ አለመስጠት። ማየት ይው ግን መልስ አለመስጠት። አንቺ ጋር ያ ነገር እንደደረሰ እንዳልደረሰ ውስጣቸው ሲጠራጠር እነዛ ጠላቶችሽ የሚቆፍሩትን ጉድጓድ መቆፈር ያቆማሉ። ገባሽ ሀይሚ ማለት ነው። ስለዚህ እንደዚህ አይነት ነገር ባታደርግ በጣም መልካም ነው። የምትወዷት የምታፈቅሯት ሰዎች ይህን ነገር አፕሪሼት ብታደርጓት በጣም ደስ ይለኛል። ምክንያቱም አንድ ሰው ስለ እናንተ ሲያወራ ቆማችሁ ካዳመጣችሁት ማለት ነው ነገም ማውራቱን አያቆምም። ነገም ስለ እናንተ ጫፍ ነው የሚያወራው ሁሉ ጊዜም። ግን ዛሬ ስታወሩ ጥላችሁት ከሄዳችሁ ወይ ይሄ ማንቆይ ምናምን ድጋሜ አያወሩላችሁም። ገባችሁ? ስለዚህ ጥሩ ነገር ስለ እናንተ ጥሩ ማያወሩ ሰዎችን እየተከታተላችሁ ለእነሱም ይሆን የመልስ ምት መስጠት አስፈላጊ ነው ብዬ እኔ አላስብም። ሀይሚ ማለት ነው በቃ ኮራ ጀነን ኮስተር በቃ እንደዚህ አይነት ነገር ብሩክም አይመልስም። በነገራችን ላይ አንድ ሰሞን ጀምሮ ነበር። አሁን ላይ ግን ተስተካክሏል፣ አይመልስም። ብሩክንም ያካትታል ይሄ ነገር። ብዙ እሱ አይከታተልም፣ እንደዚህ አይመልስም። ሀይሚዬ ግን በብዛት እንዲህ አይነት ነገሮችን
እንትን ላይ ቲክቶክ ላይም ሆነ ኢንስታግራም ላይ ታስተላልፋለች። ማስተላለፈው ጥሩ ነው፣ ግን ደግሞ ለምን በቃ መሆን የለበትም። በዝምታ ልክ እንደ ወንድሟ እንደ አብርሃም ማለት ነው። በዝምታ ቀጥል። ዝምታ በራሱ በጣም እንደሚያናድር ታውቃላችሁ። ስለዚህ ጠላቶችሽን ማሸነፍ የምትችይው አንድና አንድ ምክንያት እኔም በራሴም ስላየሁት ስለሆነ እኔ ጠላት ኖሮኝ ሳይሆን አለኝ እንዴ አሳልፈን ነው አልፏል። አሁንም ይመጣሉ፣ ይምጡ። በሚመጡበት መንገድ እንቀበላቸዋለን። ግን እኔ ስላየሁት ነው። ብዙ ጊዜ አንድ ነገር የሆነ ንቃቸው ከተዋችሁት ማለት ነው ከእናንተ ከህይወታችሁ ይወጣል። ህይወታችሁ ውስጥ አምሶ እኔ ነኝ መሪ፣ እኔ ነኝ አለቃ፣ እኔ ነኝ በእኔ ቁጥጥር ስር ነህ የሚላችሁን ሁሉ ንቃችሁ ስትተውት ግን የራሱን ህይወት የራሱን መንገድ ይመራል። ስለዚህ ሀይሚዬም እኔ የምለው ነገር ከኤቢ እንድትማሪ የምፈልገው ነገር ምንም አይነት መልስ ለጠላቶችሽ መልስ መስጠት አይጠበቅብሽም። ምንም አይነት ኢንስታግራም ላይ ጥሩ ነገር መፖሰት ትችላለሽ። ቲክቶክ ላይ ጥሩ ነገር መፖሰት መብትሽ ነው። መዝናናት መብትሽ ነው። ግን እንደዚህ የነዛ የጠላቶችሽ የሚናገሩሽን ተቃራኒ ቲክቶክ ላይ ባትለቂ በጣም ጥሩ ነው ብዬ እኔ አስባለሁ። ውድ ቤተሰቦቼ ትረዱኛላችሁ ብዬ አስባለሁ። እኔ መፖሰቷን ጠልቼው ሳይሆን እነዛ የሚያናድዷት ሰዎች ደረሳት ብለው ነገ ደግሞ የተሻለ ነገር ይጽፉላታል፣ የተሻለ ነገር ያደርጓታል። እና እንደዚህ እንዳያደርጓት ይች ልጅ ያንን የተጻፈላትን ነገር እንዳላየችው እንዳልደረሳት መምሰል ገባችሁ? ስለዚህ መጥፎውን ነገር እንደዚህ ብለን ማሸነፍ እንችላለን ለማለት ፈልጌ ነው። ውድ ቤተሰቦቼ በትናንትናው ፕራንኩ ከባድ ነው፣ በጣም ሪስክ አለው። ነገር ግን ይሄ ሁሉ ይመጣል ብለው ብሩክም አስቦት አይደለም የመጣው፣ ሀይሚም አስባበት አይደለም፣ ፍፄም አስቦበት አይደለም ያደረጉት ነገር። ምክንያቱም ብሩክ መኪናውን ይዞ እንዳይመጣ እንዲያየን ነገር ሲሰራ ብላቸዋል። ለወደፊት ጥንቃቄ ኦኬ ይሆናል። ግን በትናንትናው ዕለት የመጀመሪያ ጊዜ ነው። ሲጀመር ብሩክ መኪና ይዞ ተናዶ ሲጀመር ካሜራ ውስጥ አያስገቡትም እንጂ ሁሉ ጊዜም እኮ ይዞ ይመጣል ብሩክ መኪና። ግን ተኬር አድርግ ማለታችሁ ጥሩ ሆኖ ሳለ ሀይሚ ደግሞ እውነት በመጥፎ ነገር አስባ ነው ብላችሁ ታስባላችሁ? ለብሩክ መጥፎ ነገር አስባ ነው ብላችሁ ታስባላችሁ? እሷ እኮ ራሱ በጣም ተንሰፍስፋለች እኮ ሳላቅፈው ሄደ ናፍቆኝ ነበር ምናምን ብላለች እኮ። ታዲያ ይቺ ሴት ለሱ መጥፎ ነገር ብታስብ እኮ እንደዛ ማለት አይጠበቅባትም። ከዛ መረዳት ትችላላችሁ። እና ለሀይሚ ይሄን መልእክት ብታደርሱልኝ ደስ ይለኛል ማለት ነው። ውድ ቤተሰቦቼ ሌላኛዎቹ ጥንዶቻችን እንግዲህ ዛሬም ተመልሰው መጥተውልናል ማለት ነው። ደስ በሚል እንቁዎቹ ሁለተኛ የጨረቃ ፋሚሊ ሁለተኛ ተናፋቂዎች ሊሆን ነው። ባይዘዌ ጥሩ አይዲያ ይዛችሁ እየመጣችሁ እንግዲህ ሄሉዬ የተሻላት ይመስለኛል። ታማ ነበር እስከዛሬ የጠፋችሁ፣ አሟት ነበር ቢኒያም እንዳስተላለፈው ትላንትና። እንግዲህ በቃ ተብ ብላችሁ ከቤተሰቦቻችሁ ጋር ጥሩ ነገር ፋኒ የሚያደርግ ነገር ይዛችሁ እየመጣችሁ በቤተሰቦቻችሁ መናፈቅ አለባችሁ። 100,000 ቤተሰቦች አሁን 60 ምናምን ሰው ነው እየናፈቃችሁ ያለው የሚያያችሁ ያለው 60 50 ምናምን። ስለዚህ 100,000ዎቹም እንዲናፍቋችሁ ቢኒያምም በጣም ጎበዝ ሆነ መስራት አለብህ። ሄሉዬም በጣም ጎበዝ ሆነሽ መስራት ይጠበቅባችኋል። እናንተ ላይ ፎከስ አሁን ላይ ትንሽ መስመር ላይ እየገባችሁ ነው። በጣም ሞር እንደነ ብሩኬና እንደነ ሀይሚ ተወዳጅ ለመሆን በቃ መስራት ያለባችሁ ነገር መስራት አለባችሁ ብዬ አምናለሁ። በመጀመሪያ ግን ጤናሽ ስለተመለሰ በጣም ደስ ብሎናል። በድጋሚ ያው የጤናሽ ነገር እንዳያሳስብሽ እግዚአብሔር ይጠብቅሽ። በተቻለሽ መጠን ደግሞ ያው ጸበል ብትሄጂ በጣም የተሻለ ነው ብዬ አስባለሁ። ዛሬ እንግዲህ እንደዚህ አበባ መስለው ፈንዲሻ መስለው መጥተዋል። እንግዲህ ማንም ሰው ካለ ግጣሙ ድስት ካለ ግጣሙ አያምርም የሚባል ነገር አለ። ሁሉም ሰው ግጣሙን ሲያገኝ ነው በህይወቱ ደስተኛ የሚሆነው፣ በህይወቱ የሚስቀው፣ በህይወቱ ፈንዲሻ የሚሆነው የውስጡን የሚጋራው ሲኖር ነው። ማንም ሰው ካጠገባችሁ ስለቆመ፣ ማንም ሰው ካጠገባችሁ ምኞታችሁን ፍላጎታችሁን ስላሟላላችሁ ብቻ ያንን ሰው ስላደረገላችሁ ብቻ አፍቅራችሁ ትኖራላችሁ፣ ወዳችሁ ትኖራላችሁ ማለት አይቻልም። እንግዲህ ዘበት ነው። ምክንያቱም የውስጣችሁን ግጣም ስታገኙ ብቻ ነው እናንተ ደስተኛ ሆናችሁ ለዛ ሰው አመለካከታችሁ ጥሩ የሚሆነው። እንግዲህ ያው ታውቃላችሁ ከዚህ በፊት ሄሉ እንዴት እንደነበረች ምን እንዳለፈ ምን እንደሆነ ብዙ ነገር አሳልፋ እዚህ ደርሳለች። ያው ስለዚህ ትረዷታላችሁ ብዬ አስባለሁ። ለመረዳት መቻል አለባችሁ። አሁንም አንዳንድ ተሳዳቢዎች አላችሁ። በእርግጥ ተሳዳቢዎች ለምን ኖራችሁ እያልኩ አይደለም እኔ ኑሩ፣ ግን አንዳንዴ ደግሞ
እኔ በሆንስ ብላችሁ ራሳችሁን ማየት አለባችሁ። ራሳችሁን ካያችሁ በኋላ ነው ከዛ ሰው መሳደብ ያለባችሁ ብዬ እኔ አምናለሁ በዚህ። ሄሉም ደግሞ ለሰዎች ቦታ መስጠት ለተሳዳቢዎች ለሰዎች ሳይሆን ለተሳዳቢዎች ቦታ መስጠት የለብሽም ማለት ነው። ቢኒያምም የተሻለ ነገር ከሷ ጋር የምትወደዱበትን አይዲያ እንግዲህ በሶሻል ሚዲያው ላይ ያው ዩቲዩብ ባትሆንም ቲክቶክ ላይ ብዙ እንትኖችን እያየሁ ነው፣ ብዙ ነገሮችን እያየሁኝ ነው። በእርግጥ የብዙ ሰው ምኞት ነበር ቢኒያም እንግዲህ እንዴት አድርጎ እግዚአብሔር እንግዲህ ወደ ሄሉ ህይወት አምጥቶ እንዳስገባው ምንም መረጃ ባይኖረኝም ባላቅም እንግዲህ ከብዙ ልጆች ጋር አይቼዋለሁ እኔ ቢኒያም ማለት ነው። ያ አየሁት ማለት እንግዲህ ያ ሌላ ነገር ኖረው ማለት አይደለም፣ የእግዚአብሔርን ጥበብ ነው በቃ ማለት እንዴት በቃ አሁን ላይ እንግዲህ ከሄሉ ጋር እያረገ ያለው አክት ያው እንግዲህ ወደ ጥንዶች የሆነ አንድ ሰው በዚህ ልክ ካሰበላችሁ ጥንድ የማይሆንበት መንገድ ምንም ነገር የለም ብዬ ነው የማስበው። ምክንያቱም ከዚህ በፊት ካላዛር ጋር የነበረውን ሁኔታና አሁን የነበራትን ሳይ ሄሉን በእንደዚህ አይነት መልክ እንድጠረጥራት አድርጎኛል ከቢኒያም ጋር። ያ ማለት ደስ ስላለኝ ነው ማለት ነው። ውድ ቤተሰቦቼ እንግዲህ ቢኒያምም እዚህ ጋር ያው ካልጠበቀው ሴት ጋር እንግዲህ ሰሞኑን ፍቅር ለመጠየቅ በጣም ስትደረደር ቆይታ በስተመጨረሻ እንግዲህ ሴት ፍቅር ሲይዘው ምንድነው የሚባል ነገር አለ እና አላዛር ግልጽ ነው በግልጽ ጠይቋት ያኔ አሜን ብላ መቀበል አቅቷት አሁን ላይ ደግሞ እሱ እንዳልፈለገችው ስትነግረው ተስፋ ቆርጦ ነበር። ምን ታደርጋለች እንግዲህ እናቷ ልበላት አያቷ ልበላት በትልቅ ሰው ላይ ሀሳብ አስተያየት መስጠት ባይቻልም ማለት ነው ያኔ እንዴት እንደሆነ ባላቅም ሽምግልና መላክ በሉት በቃ ማለት አላዛር እንዲያፈቅራት ሽምግልና መላክ በሉት። እንደገናም ደግሞ የተግደረደረችው ነገር በጣም ደስ ይላል። ዋናው መስማማታችሁ መግባባታችሁ ነው። እንግዲህ የአብርሃም የሳራ ያርግላችሁ ፍቅራችሁን ነው የሚባለው አይደል? ይመስለኛል ቶሎ ማግባት ይፈልጋል አላዛር እንደምታዩት በጣም ችኩል ፍጥን ብሏል እና ቶሎ አግብቶ እንግዲህ ሚስት አለኝ ማለት የሚፈልግ ነው የሚመስለው። እንግዲህ ያዝልቅልህ ነው የምለው። በእርግጥ አላዛር መልካም ሰው ነው፣ ጥሩ ሰው ነው። ያው እንደ ሶሻል ሚዲያ ላይ እንደምናየው የሰዎችን ችግር ቀራፊ ነው እንደምናየው ማለት ነው። ምክንያቱም ከዚህ በፊትም ለኤፍሬም ራሱ ያደረገው ነገር አለ ምናምን በጣም ከቡታጅራ ልጆች ጋር ፒስ ሆኗል እና አንዳንድ ነገር ደግሞ ለሄሉም አድርጎላታል። ሄሉ ግን እንዲህ አድርጎላት እሷ እንዲሆነች ምናምን ማለት አንችልም። እንደውንም ሳትወደው ስሜቱን ከምትጎዳው እንደዚህ ባጭር ጊዜ መለያየታቸው በጣም ጥሩ ነው። እኔ እንደዛ ነው የምመርጠው። ምክንያቱም አንድን ሰው ሳልወደው ዝም ብዬ እየቸከስኩኝ ረጅም ጊዜ ከመጓዝ እንደዚህ አይነት ነገር ማሳወቅ ጥሩ ነው። ቶሎ መፍትሄ ይመጣል። አሁን እሷ እንደዛ በማሳወቋ ይሄው ዛሬ ላይ እሱ የራሱ የሆነችን ሴት ያዘ ማለት ነው። እንግዲህ ቢሆንም ባይሆንም መሆን አለመሆኑን ፈጣሪ ነው የሚያውቀው። እኛ ግን አሁን እስካየናቸው ድረስ ግን አላዛር ትንሱ እንደሚወዳት ትንሱም እንደምትወደው ነው እንግዲህ የምናየው ማለት ነው። እንግዲህ አላቅም፣ የነገን አናቅም። የነገውን ነገ ነው አስተያየት የምንሰጠው፣ የዛሬውን ዛሬ ነው። ግን ሁሉም በህይወት ውስጥ የሚወደውን ሰው ሲያገኝ ራሳችሁ ውስጣችሁ ልባችሁ ፍቃደኛ የሚሆነው ውስጣችሁ ሲቀበል ነው። ውስጣችሁ ካልተቀበለ ምንም ወርቅ ቢያፈስላችሁ አስመስላችሁ መኖር በጣም ይከብዳል። እና ይሄ ትምህርት ለሌሎቻችሁም ለሁላችሁም ሰዎች ነው የሚሆነው፣ ለሴቱም ለወንዱም ላስመሳዩም ለአድራጊውም ጥቅም ፈልጎም ለቀረበው ሰው በጣም አሪፍ ነው የሚሆነው። እንደገና ደግሞ አንድ ሰው ሳታጠኑት ቤተሰብ ጋር ያኔ ከቤተሰብ ጋር መተዋወቅ ምናምን አስፈላጊ አይደለም ብዬ እኔ አምናለሁ። ምክንያቱም አሁን አላዛር ባለፈው ሄሉንም ወስዶ አስተዋውቋታል። ከዛ አንጻር የራሳችሁ የሆነን ሰው ሳታረጋግጡ ቤተሰብ ጋር ባትወስዱ በጣም መልካም ነው ብዬ አስባለሁ በእኔ አመለካከት እንግዲህ ይሄን ይመስላል የኔ ሀሳብ። ምክንያቱም ሁሉን ነገር ከጨረሳችሁ ከቤተሰብ ጋር ማገናኘት በጣም ደስ ይላል። ውጥኑ ላይ ግን ቤተሰብ ይግባበት ማለት ትንሽ ይከብዳል። እና ለዛሬ ይዤላችሁ መጣሁት ቪዲዮ ይሄን ይመስል ነበር። ቪዲዮን ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር እያረጋችሁ የአላዛር የትንሱ እና የቢኒያም እንዲሁም የሄሉ የጨረቃ ፋሚሊ የአብርሃም እንግዲህ አሳዩኝ፣ ሰብስክራይብ አሳዩኝ፣ 20 አስገቡኝ። እስኪ ምን ሆናችኋል? ቆይ እንዴ! ለማንኛውም ይመቻችሁ። በሐሳቤ እንደምትሰማሙ ተስፋ አድርጋለሁ። ቤተሰብ መልካም ውሎና መልካም ምሽት ይሁንላችሁ። ባይ ባይ። ጨረቃዎችን በሰላም ያምጣልን ማታ